እሙቲዩብ የብዙሃን ምርጫ ተሞክሮ ሳይሆን ከማያቸው ብዙ ነገሮች ልንገራችሁ። በተለይ ቤት ውስጥ የምትንቀሳቀሱ ወይም ሚስት የሆናችሁ ገንዘብና ሀብት፣ ቤት፣ መኪና ያላችሁ ልጆች 4-5 ወልዳችሁ ቤታችሁ ውስጥ የተቀመጣችሁ እናቶች አንዳንዴ ግዴታ ህይወት ላይ ደርሶባችሁ እስክታዩት ድረስ አይደለም ትምህርት የምትወስዱት። ሶሻል ሚዲያ ላይ የምታዩዋቸውን የብዙ እንስቶች የብዙ እናቶች ገጠመኝ ለእናንተ ማንቂያ ደውል ነው። ስንት አላችሁ ቤት ውስጥ ባሎቻችሁ በሚያደርጉትና በሚሰሩት ነገር ምንም ግዴታ ምንም አይነት ነገር አታውቁም። ያንን ገንዘብ ግን የሆነ ሰዓት ላይ ደግሞ መለያየት ሲመጣ ወይም ደግሞ የሆነ ፍቺ ደረጃ ላይ ስትደርሱ ከሁሉም ሀብታችሁ ባሎቻችሁ ያርቋቸዋል። አንደኛ በቤተሰቦቻቸው በጓደኞቻቸው ምናምን። በነገራችን ላይ ይሄ የወንድ ልጅ ባህሪ ነው። ይቅርታ ወንዶች፣ ይቅርታ ባሎች፣ እናንተን ለማስከፋት አይደለም። ነገር ግን የምናየው ነገር ነው። ወንዶች በብዛት በሀብት ማማ ላይ ሆናችሁ የሆነ የምታንቀሳቀሱት ነገር ሲኖራችሁ በሚስታችሁ ምንም አይነት ነገር እንዲኖር አትፈልጉም። አንደኛ ነገር። ሁለተኛ ነገር ሚስቶቻችሁ እናንተ የምትሰሩትን ስራ ጭራሽ እንድታቅ ገቢያችሁን እንድታቅ አትፈልጉም። ሚስት ደግሞ ምንድነው ኃላፊነትና የሚታያት እቤት ውስጥ ያለው የጎደለው ነገር። ዘናጭ ፋሽን ተከታይ ሴት ከሆነች ወይ ቫኬሽን ወታ መሄዷ፣ ወይ የሚመጣላት ሽቶ፣ ወይ የሚሰጣት ቦርሳ፣ ወይ የምትቀይረው መኪና፣ ወይ ከጓደኞቿ ጋር ሄዳ ኢንጆይ የምታረገው ነገር እንጂ ድርጅቷ ወይ መኪናዋ በማን ስም ተገዛ፣ ምን ያህል ካፒታል አለው፣ ምን እየተንቀሳቀሰ ነው የሚለውን ነገር እንደው ጋይስ እግዚአብሔር ምስክሬ ነው። በተለይ ፊደል ያልቆጠሩ ማሚዎች ከሆኑ ያልተማሩ ከሆኑ በነፍሰ ስጋችሁ ተጫውቶ መጨረሻ ላይ ፍርድ ቤት ሂዳችሁ ስትጋተሩ ማመንና መስማት ያቅታችኋል። 6-7 ልጅ እኔ ከዚህ በፊት ሳውራ ሰምታችሁኛል አይደለ? ልጅቷን ምን እንዳደረጋት የገዛ ባሏ ከልጅነት ጀምረው አብረው ነው ያደጉት። ከልጅነት ጀምሮ አፈር ድሜ ግጠው በረሃ ለበረሃ ድሮ ነው አሉ ጋይስ። በረሃ ለበረሃ ምንድን ነው የሚባለው? ይሄ መንገድ እየተካሄደ በቃ እየተጫነ በመኪና የሚመጣውን ስራ ሁሉ ድሮ እየሄዱ ይሰሩ ነበር። ከሱ ጋር ሌሊት አብራ እየወጣች ሚስት ማለት ነው። ከዛም ታሪካቸውን እግዚአብሔር ቀየረላቸው። ሁለቱም ደክመው ለህይወታቸው ለትዳራቸው። ከዛም በኋላ አዲስ አበባ መጥተው መኖር ሲጀምሩ ጋይስ በረሃ እሳት በጣም የሚወጣበት ሀገር እዛ ሀገር ኑረዋል ከሴትዮዋ ጋር ማለት ነው። ህይወትን ለመቀየር ማለት ነው። አብረው ብዙ ነገር ዋጋ ከፍላለች ሚስት፣ በጣም ብዙ ነገር። ከዛም በኋላ ጊዜው ደረሰና የሚፈልጉት ደረጃ ደረሱና ኢትዮጵያ አዲስ አበባ መጡ። አዲስ አበባ መጥተው መኖር ሲጀምሩ በቃ ሌሊት አብራው ነው እንደ ወንድ ነው የሄደች ሚስት የምትሰራው። ከዛም መውለድ ተጀመረ። ቤት ውስጥ መዋል ጀመረች። እዚህ ስራ መስራ ምንድነው ፋብሪካ ተከፈተ ምናምን በጣም ብዙ ለውጦች መጡ ማለት ነው። ሚስት ጋይስ እንዴት ልታስብ ትችላለች? ያን ሁሉ ፈተናና መከራ አብረው ያለፈች ጀግና ሴት ዛሬ ላይ ያን ሁሉ ስቃይ አብረው ያለፈችው ወንድ ያለኝን ንብረት ያሽሽብኛል ብላ እንዴት ታስባለች? ሁላችንም አናስበውም። ይሄ የሰይጣን ጆሮ ነው እንጂ የሰው ልጅ ይሄን አያደርግም ብለን ነው ሁላችንም የምናምነው። ጋይስ እንደዛ የሚባል ነገር የለም ሚስቶች፣ እንደዛ የሚባል ነገር የለም። ከዛም በኋላ ቤተሰብ እዚህ መታ 2 ልጅ ምናምን ከወለደች በኋላ ከሆነ ጊዜ በኋላ በቃ እዚህ አዲስ አበባ በደንብ አድርገው ድርጅት ከፍተው ምናምን በደንብ እየኖሩ ነው። ቤት ሰሩ ምናምን ከሆነ ጊዜ በኋላ ሰውየው ባህሪው መቀየር ጀመረ። ባህሪው በጣም መለወጥ ጀመረ። መጨቃጨቅ ጀመሩ። ይህ ጭቅጭቅና ባህሪ መለወጥ ለአመትና ለ2 አመት ቀጠለ። እዛ ቤት ውስጥ 2 ልጅ ተወልደዋል። ለምን 4 ልጆች ተወልደዋል። ቀጠለ። ከዛም ሴት ልጅ ደግሞ ታይና የማይቀየርና የማይሆን ከሆነ ኦኬ ንብረት አለን ተካፍዬ ልጆቼን አሳድጋለሁ ለምን እየተረሳጨው ልኑር ትላለች። ከጊዜውም ጋር የምትራመድ ሴት አለች። አይ እኔ ዋጋ ከፍያለሁ። በቃ በ2 አመት ትዳር ውስጥ ሲኖሩ ለ1 አመት ያህል ቤት ውስጥ ተዘጋግተው ያውቃሉ። 2 አመቱ ላይ ጥቂት ቀን ያወሩት አውርቶ አያውቁም። እሱ ይወጣል፣ ስራ ነው። የሆነ ነገር ሲባል ላጥ ብሎ ዱባይ ነው ታይላንድ ነው ምናምን ሰውየው ማለት ነው። ሚስትም ከልጆቿ ጋር አብራ ታሳልፋለች። ከዛም ይሄ ነገር እየመረራ ሲመጣ አንዳንድ ኢንፎርሜሽን ስትሰማ ምናምን በሽታ ማለት በቃ አልፈልግም ከዚህ በኋላ ከዚህ ሰውዬ ጋር ፍቺ ነው የምፈልገው ብላ ፍርድ ቤት ትሄዳለች። ጋይስ ፍርድ ቤት ሂዳ ፍቺ ስትጠይቅ በጣም የሚገርማችሁ ነገር ምንም ንብረት በስሟ የለም። ታምናላችሁ? እንግዲህ ይሄ ሁሉ ሀብት ያካበቱት ከሱ ጋር አብራ ሌሊት ተነስታ እንደ ወንድ በአይሱዙ መኪና አሉ ኋላ ተጭና ከሱ ጋር አብራ እንደ ወንድ እዛ አፋር ነው የሚባለው ጋይስ፣
አፋር የሚባለው ቦታ ላይ ማለት ነው። በዛ ለብዙ ጊዜ ተቀምጠዋል። ብዙ ስራ ሰርተዋል እዛ ቁጭ ብለው እና እሺ ማሬ እና ያን ሁሉ ነገር ካደረጋት በኋላ እንድትረዱ ስለፈለኩ ነው። እሺ ማሬ ካደረጋት በኋላ ማለት ነው። ከዛም በቃኝ፣ እኔ ህይወት በቃኝ፣ እየተበሳጨው ነው። ምክንያቱም ሴት ልጅ ናት። እየወለዳችሁ እድሜያችሁ እየሄደ ጊዜያችሁን ስታሳልፉ ለልጆች ስትሉ ምናምን የሚሰማችሁ ስሜት አለ፣ በራሱ የሚፈጥርባችሁ ተጽዕኖ አለ። ትጨቃጨቃላችሁ ሲባል እንደ ድክመትና እንደ ትዳርን ለማፍረሽ ምክንያት ያደርጉታል። ከዛም በቃ አይ ከዚህ በኋላ እንኳን እድሜ የሚሄደ ነው፣ ከዚህ በኋላ ደስተኛ ሆኜ መኖር አለብኝ፣ ልጆቼ ማድገውልኛል፣ ፍቺ ትፈልጋለሁ ትልና ፍርድ ቤት ስትሄድ ጋይስ ምንም በስሟ ምንም ነገር የለም። ታምናላችሁ? ምንም ነገር ያ ሁሉ ሀብት ግን ለመምጣቱ ዋና አስተዋጽኦ ያደረገችው ሚስት ናት። ምንም ነገር የለም። ለብዙ አመት ያካበቱት ናቸው። ቤተሰቦቹም ተቀይረዋል። ቢዝነስ ውስጥ የገቡ ናቸው የእሱም ቤተሰቦች። በቤተሰቦቹ በእህቱ በእናቱ በአክስቱ በምናምን ምንም ነገር የምትኖርበት ቤት ታምናላችሁ? በሱ ስም አይደለም፣ በሷም በሱ ስም አይደለም ጋይስ፣ በአክስትየው ስም ነው። እግዚኦ ተብሎ ሚስትየው አብዳ ጨልላ ኡኡ ብላ አልቅሳ ምን ባይዘው የፈለጋችሁትን በትሉ ፍርድ ቤት ወረቀት ማስረጃ ከሌላችሁ ምንም ማድረግ አትችሉ። ይሄን እንዴት ነው አንቺ ፍርድ ቤት ላይ ሂጄ ማስረጃ ሳይኖረኝ ከባሌ ጋር በማስረጃ እካሰሳለሁ ብለሽ የምታስቢው በትዳር ዓለም ስትኖሪ? እንዴት ይሄ አይምሮሽ ውስጥ ይመጣል? በፍጹም ልታስቢው አትችይም እኮ። በፍጹም ይሄንን ነገር ልታስቢው አይምሮሽ ውስጥ የማይመጣም። እሱ በማስረጃ ነው